ሰላም የገበያ ሚዲያ ተመልካቾቻችን እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ የምናደርሰው የቢዝነስ ሪቪው ዝግጅታችን ነው። የገበያ ቢዝነስ ሪቪው ዝግጅት 5 የተለያዩ የቢዝነስ አይነቶችን እስከነ ማምረቻ ማሽኖቻቸው በዝርዝር የምናጋራችሁ ይሆናል። ከዝግጅቱ ጋር እኔ በአምላክ አበራ አብሬያችሁ ቆይታ የማደርግ ሲሆን እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መረጃዎቹ እንለፍ። ለዛሬ ልናካፍላችሁ ያዘጋጀናቸው እነዚህ የቢዝነስ ሀሳቦች በተለይም በዚህ ዓመት ብንጀምራቸው አዋጭና በቀላሉ ልንሰራቸው የምንችላቸው ከመሆናቸውም በላይ ጊዜን፣ ቦታን፣ ካፒታልን እንዲሁም አቅምን የሚቆጥቡና በአጭር ጊዜ ውስጥም ስኬታማ ሊያደርጉን የሚችሉ የተረጋገጡ የቢዝነስ ሀሳቦች ናቸው። በቀዳሚነት ወደምንመለከተው የቢዝነስ ሀሳብ ስናልፍ የምናገኘው የጽዳት ግብዓቶችን ማምረቻ ማሽን ነው። የጽዳት ግብዓቶች የማምረት ቢዝነስ ትርፋማ ሊያደርግ የሚችል ንግድ ነው። የጽዳት ግብዓቶች ሰዎች በዕለት ተዕለት ኑሯቸው የሚገለገሉባቸው የንጽህና መጠበቂያ ግብዓት እንደመሆናቸው መጠን ተፈላጊነታቸውና አዋጭነታቸው በዚያው ልክ በየጊዜው እያደገ የሚሄድና የሚጨምር ነው። በመሆኑም ወደዚህ ቢዝነስ መግባት ለሚፈልግ ሰው የገበያ ፍላጎትና ተቀባይነቱ የሚያሳስብ አይሆንም። የጽዳት ግብዓቶች ስንል የተለያዩ ለቤትና ለቢሮ ጽዳት አገልግሎቶች የምንጠቀምባቸው የጽዳት ቁሶች ማለታችን ሲሆን በተለያየ አይነት መልኩ እየሰራን ወደ ገበያ ማውጣት እንችላለን። ለአብነትም በፈሳሽ መልክ ላርጎ፣ ፈሳሽ የእጅ ሳሙና፣ ሻምፖ፣ ኮንዲሽነር እንዲሁም የልብስ ሳሙና፣ የገላ ሳሙናና ሌሎችን በመስራት ለገበያ ተደራሽ ማድረግ እንችላለን። የፈሳሽና የደረቅ ሳሙና ማምረቻ ማሽኖች የሚለያዩ ሲሆን ፈሳሽ ሳሙናን ለማምረት ማሽን የግድ ላያስፈልገን ይችላል። በተቃራኒ ደግሞ የሳሙና ምርቶችን አምርተን ለገበያ ለማቅረብ የማምረቻ ማሽንና ሌሎች በግብዓትነት የምንጠቀምባቸው ጥሬ ዕቃዎችን ማሟላትም ሊያስፈልገን ይችላል። ታዲያ ይህንን ሳሙናን ለማምረት የሚያስፈልጉ ግብዓቶችንና ማምረቻ ማሽኖችን ከየት እናገኛለን ካሉ መልሱ ቀላል ነው። ገበያ ሚዲያ ከዚህ ቀደም ባደረገው የገበያ ጥናት ሳሙናዎችን በቤት ውስጥ ለማምረት የሚያስችል በአሁኑ ወቅት 1 ኪሎ እስከ 300 ብር እየተሸጠ የሚገኝ ሲሶፕ የሚባል ግብዓት እንዳለ ለማረጋገጥ ችለናል። ይህንን ሲሶፕ የሚባል የፈሳሽ ሳሙና ማምረቻ ግብዓት በመጠቀም ብቻ ፈሳሽ ሳሙና ማምረት እንችላለን። በተለይም አሁን ላይ በ1 ኪሎ ሲሶፕ እንደ አስፈላጊነቱ 10 ሊትር እና ከዛ በላይ ላርጎ ሳሙና ማምረት እንችላለን። አንድ ሰው ፈሳሽ የልብስ ሳሙናን አምርቶ ለገበያ ለማቅረብ በትንሹ እስከ 100,000 ብር የሚደርስ መነሻ ካፒታል ሊያስፈልገው ይችላል። ቢዝነሱን በቀላሉ መጀመር የሚቻል ሲሆን በአጭር ጊዜ ውስጥም ትርፋማ ሊያደርገን የሚችል የቢዝነስ አይነት ነው። በሌላ በኩል ደግሞ በማሽን ለማምረት ለምትፈልጉ ተመልካቾቻችን የተለያዩ የፈሳሽ ሳሙና አይነቶችን በአንድ ላይ ለማምረት የምንችልበት ማሽን ከ59,000 ብር ጀምሮ ማግኘት የሚቻል ሲሆን ለእነዚህም የምንጠቀማቸው ግብዓቶች ደግሞ የተለያዩ ኬሚካሎች ይሆናሉ ማለት ነው። ይህ የማምረቻ ማሽን በቀን ቢያንስ 300 ሊትር ማምረት ከሚችለው ጀምሮ እንደ አቅማችን መጠን የመነሻ ካፒታላችንን በመጨመር ምርታችንንም ማሳደግ እንችላለን። ማሽኖቹ በቤት ቆጣሪና በስሪ ፌዝ መስራት የሚችሉ ሲሆን ለምርቶቻችን ማከማቻም ሆነ ማምረቻ የምንጠቀምበት ሰፊ ቦታ በአግባቡ ማዘጋጀት የግድ ይለናል። ስራውን ለመጀመር ስልጠና የሚያስፈልግ ሲሆን በተለይም በማሽን እነዚህን ምርቶች የምናመርት ከሆነ ስልጠና በደንብ መውሰድ ይኖርብናል። ነገር ግን ሲሶፕ በሚባለው ግብዓት ፈሳሽ የልብስ ሳሙናን የምናመርት ከሆነ ምንም አይነት ስልጠናም ሆነ ማሽን አያስፈልገንም። ግብዓቱን በመግዛት ብቻ በቤት ውስጥ በመበጥበጥ መሸጥና ለገበያ ማውጣት የሚቻል ሲሆን በገበያ ውስጥ ብዙ ተወዳዳሪዎች ስለሚኖሩ እኛ የምናመርታቸው የጽዳት ዕቃዎች ጥራታቸውን የጠበቁና ተወዳዳሪ መሆንም ይጠበቅባቸዋል። ስለዚህም ይህንን ቢዝነስ ለመጀመር ከማሽን በተጨማሪ ስልጠናና ስለ ስራው ጥናት ማድረግ አስፈላጊ ሆኖ እናገኘዋለን። ይህንን ቢዝነስ ለመጀመርም ከዝቅተኛ እስከ ከፍተኛ የካፒታል መጠን የሚያስፈልገን ሲሆን እነዚህም ማሽኖችና ግብዓቶች ለማግኘት ከዚህ በፊት ገበያ ሚዲያ ስለ ጽዳት ግብዓቶች ማምረቻ ማሽን የሰራናቸውን ቪዲዮዎች በመመልከት ተጨማሪ መረጃዎችን ማግኘት ትችላላችሁ። እነዚህን እርምጃዎች በመከተልና ጠቃሚ ምክሮችን በመተግበር የጽዳት ግብዓቶችን የማምረት ንግዶን ስኬታማ ማድረግ ይችላሉ።
ሁለተኛና ሌላኛው ጠቃሚ የቢዝነስ መረጃችን የብሎኬት ማምረቻ ማሽን ነው። ብሎኬት አሁን ላይ ለተለያዩ የግንባታ ስራዎች በስፋት የምንገለገልበት ወሳኝ የግንባታ ግብዓት ነው። የብሎኬት ማምረት ቢዝነስ በአሁኑ ሰዓት ውጤታማ ሊያደርገን የሚችል አዋጭ የስራ አይነት ሲሆን ለዚህ ስራ የሚያስፈልገን ግብዓት ዋነኛው ማምረቻ ማሽኑና ተጨማሪ ጥሬ ዕቃዎች ናቸው። የብሎኬት ማምረቻ ማሽን በተለያየ አይነት ቅርጽ፣ መጠንና ብዛት ማምረት የሚያስችሉ የተለያዩ ማሽኖች አሉ። የብሎኬት ማምረቻ ማሽኖች እንደየተግባራቸውና አመራረታቸው አይነታቸውም የተለያየ ነው። ማሽኖቹ በተለያየ አይነት መልኩ የሚሰራ ሲሆን በቤት ቆጣሪና በስሪ ፌዝ ቆጣሪ የሚሰሩ የማሽን አይነቶችም አሉ። በተመሳሳይ የብሎኬት ማምረቻዎች በሚያመርቱት መጠን የሚለያዩ ሲሆን በጥቂቱ ለመግለጽ ያህልም ባለ 1፣ ባለ 2 እንዲሁም ባለ 8 በምሳሌነት የሚጠቀሱ ናቸው። ወደዚህ ቢዝነስ ለመግባት ከአነስተኛ ካፒታል እስከ ከፍተኛ ማለትም እስከ ፋብሪካ ደረጃ ድረስ ልንሰራበት የምንችልበት መነሻ የካፒታል መጠን ያስፈልጋል። ባለ 1 የሚያመርተው የብሎኬት ማሽን ከ190 ሺህ ብር ጀምሮ ማግኘት የሚቻል ሲሆን ምርታችንን ለማስፋት እንደ ፍላጎታችን መጨመር እንችላለን። ስለዚህም ይህ ባለ 1 የሚያመርተው የብሎኬት ማሽን በቀን እስከ 1000 ብሎኬቶችን ሊያመርትልን ይችላል። ይህንን ቢዝነስ ለመስራት በዋናነት የሚያስፈልገን መነሻ ካፒታልና ምርቶችን በስፋት ለማምረት የሚያስችለንም ሰፊ ቦታ እንዲሁ ሊያስፈልገን ይችላል። ለስራው ከሚያስፈልጉን ግብዓት መካከል ሲሚንቶ፣ አሸዋና ውሃ በዋናነት የሚጠቀሱ ሲሆን ለመስራትም የግድ ስልጠና መውሰድ አስፈላጊ ነው። ይህን የምናመርተው ምርት ጥራቱን የጠበቀና ገበያው ላይ ተወዳዳሪ እንዲሆን በስልጠና የምንወስዳቸውን ትምህርቶች ተግባራዊ ማድረግም አስፈላጊ ነው። ይህን ቢዝነስ መጀመር ለምትፈልጉ ከዚህ ቀደም ገበያ ሚዲያ በተደጋጋሚ ማሽኑንና ግብዓቱን የምታገኙበትን ቦታ መረጃ የሰጠ ሲሆን ቪዲዮን በመመልከት ተጨማሪ መረጃዎችን ማግኘት ትችላላችሁ። ወደ ሌላኛው የማምረቻ ማሽን ስናልፍ 3D ፕሪንተር ማሽንን እናገኘዋለን። የ3D ቴክኖሎጂ ከተዋወቀበት ጊዜ ጀምሮ በበርካታ ዘርፎች የተለያዩ ምርቶችን ለማምረት የተቻለ ሲሆን 3D ፕሪንተርን ስንጠቀም እንዲያወጣልን የፈለግነውን ምስል በፋይል አድርገን ስናስገባለት ራሱ ሰርቶ የሚሰጠን የማሽን አይነት ነው። 3D ፕሪንተር ማሽን አሁን በጣም በሰፊው ዓለማችን ላይ በተለያዩ አፕሊኬሽኖች እየተጠቀሙበት የሚገኝ የማሽን አይነት ሲሆን ይህ ማሽን ፕላስቲክ እያቀለጠ የተለያዩ መገልገያ ዕቃዎችን ይሰራልናል። ይህ ማሽን በሀገራችን ላይ ያልተለመደ ቢሆንም ከሚሰራቸው ስራዎች አንጻር ማሽኑን በመያዝ ብቻ ወደ ቢዝነስ መግባት እንችላለን። ማሽኑ ምን ሊሰራልን ይችላል ካልን ደግሞ የተለያዩ የስጦታ ዕቃዎችን፣ የማሽን ፓርቶችን፣ ሞልዶችን፣ የአበባ ማስቀመጫዎችን፣ የህንፃ ዲዛይኖችንና ሌሎችንም ሊያመርትልን የሚችል የማሽን አይነት ነው። ማሽኑ የሚጠቀመው የኃይል ፍጆታ መጠን 200 ቮልት ስለሆነ በቀላሉ በቤት ውስጥ ቆጣሪ በመጠቀም ማምረት እንችላለን። ይህንን ማሽን በመያዝ ወደ ቢዝነስ መግባት ለምትፈልጉ ከአነስተኛ እስከ ከፍተኛ ካፒታል መጠን የሚያስፈልግ ሲሆን በቀላል ካፒታል ቢዝነሱን ለመጀመር ለምታስቡ ግን ማሽኑን ከ70 ሺህ ብር ጀምሮ በገበያ ላይ የምታገኙት ይሆናል። ለዚህ ስራ የሚያስፈልገን ዋነኛ ግብዓት ፕላስቲክ ሲሆን በሀገራችን እነዚህን ግብዓቶች በቀላሉ ማግኘት ከመቻሉም በላይ ስራውን ለመጀመር የሚያስፈልገውን ስልጠና እንዲሁም ደግሞ ሌሎች ተያያዥ መረጃዎችን ለማግኘት ከፈለጋችሁ ገበያ ሚዲያ ከዚህ ቀደም ጥናት በማድረግ ወደ እናንተ ያደረሳችሁን ቪዲዮ በተጨማሪ መረጃነት መመልከት ጠቃሚ ይሆናል። ሌላኛው የማምረቻ አይነት የቡና መቆያ ማሽን ነው። ኢትዮጵያ የቡና መገኛ ሀገር እንደመሆኗ መጠን ቡናን ሁሉም ኢትዮጵያዊ ማለት በሚቻል ደረጃ በየዕለቱ ሲጠቀሙት ይስተዋላል። ቡናን እየቆሉ ለገበያ ማቅረብ ደግሞ አሁን ላይ በስፋት እየተለመደ የመጣ አማራጭ የስራ ዘርፍ ሲሆን ስራው በበርካታ የሀገራችን ከተሞች የተለመደና አዋጭ መሆኑ ከተረጋገጠ ሰንበትበት ብሏል። ቡናን ቆልቶ ለገበያ የማቅረብ ቢዝነስ ቡናን በመቅላት ብቻ አሽገን ወደ ገበያ ማውጣት ትልቁን ስራ ከማቅለል አኳያ ብዙ ሰውም ይመርጠዋል። የገበያ ጥያቄን በሚመለከት ለማን ልናቀርብ እንችላለን የሚለው ጥያቄ ከተነሳ ደግሞ ለተለያዩ ኮፊ ሃውሶች በማቅረብና ለቤት ውስጥ ተጠቃሚዎች በማዳረስ የገበያ አድማሳችንን ማስፋትና ገበያችንንም ማሳደግ እንችላለን። በመሆኑም ቡናን ለመቁላትና ለገበያ ተደራሽ የማድረጉን ስራ ለመስራት የሚያስፈልገን የቡና መቆያ ማሽን ሲሆን ይህ ማሽን ብዛት ያለውን ቡና በአንድ ጊዜ በመቁላትና በማቀዝቀዝ
የብዙ ሰዎችን ፍላጎት ማርካትና ተደራሽ ማድረግ ይቻላል። የመቆያ ማሽኑ በቤት ውስጥ ቆጣሪም ሆነ በስሪ ፌዝ ቆጣሪ ሊሰራ የሚችል ሲሆን እንደየፍላጎታችንና እንዳለን የካፒታል መጠን ከ210 ሺህ ብር ጀምሮ መግዛትና ቢዝነሱን መጀመርም እንችላለን። ይህ ባለ 210 ሺህ ብር የቡና መቆያ ማሽን በአንድ ጊዜ እስከ 10 ኪሎ ድረስ መቁላት ይችላል። የቡና ቢዝነስ አሁን ላይ የተለመደ የመጣና ብዙ ፍላጎት ያለው የስራ አማራጭ ሲሆን ማሽኑን ለመጠቀም የተለየ ስልጠና የማያስፈልገውና በአንድ ጊዜ እይታ ብቻ ማሽኑን ማንቀሳቀስ ወይንም ኦፕሬት ማድረግ ይቻላል። ይህንን ማሽን ማግኘት የምትፈልጉ ተመልካቾቻችን ከዚህ በፊት ገበያ ሚዲያ ስለ ቡና መቆያ ማሽን የሰራውን መረጃ ከዩቲዩብ ቻናላችን ላይ ማየትና ተጨማሪ መረጃዎችንም ከዛ ላይ መመልከት የምትችሉ ይሆናል። ውድ የገበያ ሚዲያ ቤተሰቦቻችን ወደ መጨረሻው የቢዝነስ አማራጭ ሀሳብ ስናልፍ የምናገኘው ደግሞ የቾክ ማምረት ስራን ነው። ቾክ እንደሚታወቀው በተለያዩ የትምህርት ተቋማትና በቤት ውስጥ ለትምህርታዊ አገልግሎቶችና ልጆችን ለማስጠናት ያገለግላል። የቾክ ማምረት ቢዝነስ በሀገራችን በተለያየ መጠንና በተለያየ ከለር ለማምረት የሚያስችለን የማሽን አይነት ሲሆን በአነስተኛ ካፒታል ልንገዛውና ወደ ቢዝነስ መግባት የምንችልበትም የቢዝነስ አማራጭ ነው። የቾክ ማምረቻ ማሽን በቀላል ካፒታልና በቀላል ስልጠና ወደ ቢዝነስ ልንለውጠው የምንችለው የስራ ዘርፍ ሲሆን የማምረቻ ማሽኑን በመጠቀም በቤት ውስጥ መስራት የምንችለው ስልጠና የማያስፈልገው ቀላልና የተለየ ሰፊ ቦታን የማይጠይቅ የቢዝነስ አይነት ነው። ምርትን ወደ ገበያ ማቅረብን በሚመለከት አብዛኛው በሀገራችን የሚገኙ የትምህርት ተቋማት ከቾክ ይልቅ ፓርከሮችን በስፋት የሚጠቀሙ ቢሆንም አሁንም ድረስ የቾክ ምርት በሀገራችን በተለይም በትንንሽ ከተሞች በስፋት በጥቅም ላይ የሚውል በመሆኑ የገበያ ትስስር ጥያቄ ያን ያህል አሳሳቢ አይሆንም። የቾክ ማምረቻ ማሽን ምንም አይነት የኤሌክትሪክ ኃይል የማይፈልግ ሲሆን ማሽኑ በአንድ ጊዜ በ20 ደቂቃ ውስጥ እስከ 800 ቾኮችን ሊያመርትልን ይችላል። ስራውን ለመስራትም የሚያስፈልገን ዋነኛ ጥሬ ዕቃ ጂፕሰም ሲሆን ግብአቱን በሀገር ውስጥ በስፋትና በቀላሉ ማግኘትም ይቻላል። የቾክ ማምረቻ ቢዝነስ በአነስተኛ ካፒታል መጀመር የሚቻል ሲሆን አንድ ሰው የማምረቻ ማሽኑን ከ160 ሺህ ብር ጀምሮ በመግዛት ቢዝነሱን ለመጀመርና ገበያውን በቀላሉ መቀላቀልም ይችላል። ማሽኑን ለአጠቃቀም ምቹና በቀላሉ ከቦታ ቦታ መዘዋወር የሚችል በመሆኑ ቾክን በቀላሉ በቤት ውስጥ ማምረትና ለገበያ ማቅረብም ይቻላል።